ቢኒያም ለራሱ ታማሚ ነው። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ብዙ ተቃውሞ ብዙ ድጋፍ እንዲሁም ዝምታን ያዘለው የሰሞኑን ውዝግብና ለሁለት ተከፍሎ በሁለት አቅጣጫ የቃላት ውርውር የተበራከተበት የመቄዶንያ የእርዳታ ድርጅት ከሰሞኑን የተነሳው ውዝግብ ነገሩ አልበርድ ብሎ እስካሁን በሁለት ሐሳቦች የቃላት ውርውር ተበራክተው መቀጠሉን እጅጉን ብዙ ሰዎች ዘንድ አግራሞትን የፈጠረ እና ትኩረትን ያገኘ ጉዳይ ሆኖ ቀጥሏል። ጉዳዩ ይሄ ነው። በመቄዶንያ እርዳታ ላይ አንድ እንቅስቃሴ ይጀመራል። እርሱም በዩቲዩብ ላይቭ ላይ በመገኘት የገንዘብ ድጋፍ ይደረግ በማለት እንቅስቃሴውን በጀመሩበት ወቅት እንዲሁም ለዚህ የሚረዳቸውን የማህበራዊ ሚዲያ ሰዎችን በማምጣት ስራ አስጀምረው እንደነበረ የሚታወስ ሲሆን እነርሱም ለዚህ ድጋፍ እንቅስቃሴ ይረዳናል ብለው ያመጡት አንድ በኦርቶዶክስ ቤተ እምነት የሚታወቀው ባሮክ ሲሆን ታዲያ ይህንንም ተከትሎ በዚህ ጉዳይ ላይ ብዙ ሰዎች ተቃውሞቻቸውን እያደረሱባቸው ሲገኝ በመጀመሪያም ባሮክ በመባል የሚታወቀው ግለሰብ ጥሩ የሚባል ስብዕና እንደሌለው እና ከዚህ ቀደምም በቤተክርስቲያን ላይ በእርዳታ ስም የገንዘብ ማጭበርበር እንደተጠረጠረ እየተገለጸ ሲሆን ከተቃውሞዎችም አንዱ ይሄ ነበር። ሰበር ዜና ባሮክ የሚባል ባሮክ በቤተክርስቲያን የተደበቀ ሌባ ሞላጫ ሌባ ሰበር ዜና ደርሶናል። ከቤተክርስቲያን ኮሚሽን እየወሰደ ከእርዳታ እየቀሸበ 2 ሚኒባስ ገዝቷል አሉ። 2 ዶልፊን ሚኒባስ ገዝቷል አሉ። አሁን ደግሞ ቪላ ቤት ጀምሯል አሉ አዲስ አበባ። አንተ ሌባ ሌሎችን መረጃዎች እያጣራንብህ ነው። ከገዳማትና ከቤተክርስቲያን የዘረፍከው ሌባ 2 ሚኒባሶቹን ከየት አምጥተን የገዛው? አሁን ቪላ ቤት የምትሰራው በማን ብር ነው? ሌላኛውና በሁለት ሐሳብ የተከፈለው እስካሁንም መፍትሄ ያላገኘው ውዝግብ ደግሞ ይህ ነበረ። መቄዶንያ እጅጉኑ በሀገራችን ኢትዮጵያ ትልቅ የሚባል የእርዳታ ድርጅት ነው። ታዲያ ይህ ድርጅት ለረጅም ጊዜ ከሰዎች እርዳታን እየተቀበለ ገንዘቦችንም ከየአቅጣጫው እየተላኩለት አሁን እስካለንባት ጊዜ ድረስ ይህ ድርጅት መቆየት ችሏል። እንግዲህ ይህ ድርጅት ሰዎችን ገንዘብን ከመጠየቅና እርዳታን ከማሰባሰብ ራሱን ማውጣት አለበት። ይህም የሚሆነው የራሱን ስራዎች መስራት አለበት። ከዛን መቄዶንያ ራሳቸውን ችለው መቆም ይችላሉ ሲሉ አንዳንዶች ሰዎች ሲገልጹ ተመልክተናል። ሌላኛው ደግሞ ከመቄዶንያ የተሰጠ ሐሳብ ነው። እንዲህ ይላል: እኛ ለረጅም ጊዜ በዚህ ቦታ አገልግለናል። ይህንንም ስናደርግ ደከመን አላለም። እጅጉኑ ደስ ብሎን ነው የምንሰራው። ሌላኛው ደግሞ በመስጠት ስለምናምን መስጠት ለሚፈልጉ ሰዎች መንገድ እንዳንዘጋ ሲሉ ገልጸዋል። እና በዚህ ጉዳይ ላይ አቤል አቡና ሐሳቡን አጋርቶ ነበር። እኛም ያጋራውን በቪዲዮ ይዘንላችኋል። እናንተም ቪዲዮውን ከመጀመራችሁ በፊት በቪዲዮ ላይ ላይክ እና ሼር ያድርጉት እንላለን። ቪዲዮውንም ተከታትለን የምንመለስ ይሆናል። በዚህ በሚዲያ እንቅስቃሴ ቢኒያምን በተመለከተ አንዳንድ ሰዎች የማይነካ አይነኬ ሰዎች አድርገው ሊስሉት ይፈልጋሉ። ይህንን የሚያደርጉት ይገባኛል። እጅግ በጣም ጠንካራ የሆነ ብዙ ሰዎችን የሚደግፍ በስሩ ብዙ ሰዎችን ያሰማራ በጣም ትልቅ ተቋም ያቋቋመ ብርቱ ኢትዮጵያዊ ነው። ለዚህም ደግሞ መመስገን መከበር ያለበት ሰው ነው። ክብር ባልጎደለ መልኩ ነው ይህንን ሐሳብ የምንሰጠው። ነገር ግን ቢኒያም አይነካ አይደለም። ቢኒያም ብቻ አይደለም። ሀገሪቱን ከሚመሩት ጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ወረዳ ጽህፈት ቤት ድረስ ያሉ አመራሮች ሁሉ ከህግ በታች የሚሆኑበት እያንዳንዱ ሰው በህግ የሚጠየቅበትን ፍትሃዊ የሆነ ምድርና ሀገርን በቻልነው መጠን መስራት ካልቻለን የማይጠየቁ በሐሳብ የማይሞገቱ ሰዎችን በፈጠርን ቁጥር አምባገነንነትን በቤተ እምነት በቤት ውስጥ እና በማህበረሰቡ መካከል እያጎለበትን እንመጣለን እንጂ ምንም ትርፍ አናገኝም። ስለዚህ ቢኒያም ላቀረበው ሐሳብ ሙግት ለማቅረብ ማንም ሰው እናንተ በምትናገሩት ንግግር መሸማቀቅና ማፈር የለበትም። የመጀመሪያው ነገር ቢኒያም እኔ ይህንን መቄዶንያ የተባለውን ተቋም የሚያግዝ ኢንካም ጀነሬት የሚያደርግ ንግድ ውስጥ መግባት የማልፈልግ ለመቄዶንያ ስታስገቡ በዛ ከእግዚአብሔር የምታገኙትን ዋጋ እንዳታጡ ነው ብሎናል። በጣም ጥሩ ሐሳብ ነው። ነገር ግን ከእግዚአብሔር ዋጋ ለማግኘት መቄዶንያ ድረስ መጓዝ ለመቄዶንያ ይህ ሁሉ አርቲስት ይህ ሁሉ ግለሰብ አብሮ መቆም አያስፈልገው። ምክንያቱም በተለይ አዲስ አበባ ውስጥ የምንኖር ሰዎች እናውቀዋለን። በ100 ሜትር ርቀት አዲስ አበባ ከተማ ላይ ብዙ ለልመና የወጡ ህፃናት፣ እናቶች፣ አባቶች የመድኃኒት መግዣ ያጡ በጣም አደጋ ውስጥ ያሉ ታማሚዎች ሁሉ በየመንገዱ እጃችንን እንድንዘረጋላቸው በዚህ ሰዓት ላይ እየጠየቁን ያሉት።
ከእግዚአብሔር ስለሚገኝ ዋጋ ብቻ ከሆነ መቄዶንያ ድረስ ከምንመጣ በቅርባችን ያሉ ችግረኞችን ብንረዳ ለኛው ለሁላችንም አዋጭ ነው። ስለዚህ መቄዶንያ መርዳት ከእግዚአብሔር ዋጋ ማስገኘቱ ምንም ጥርጥር የሌለው የመልካም ሰዎች ተግባር መሆኑ የታመነ ቢሆንም ተቋም ይቋቋም የሚለውን ሐሳብ ግን ላለመቀበል ምክንያት ሆኖ አላገኘሁትም። ለምንድን ነው ይህንን የምንለው? መቄዶንያ እንደምታውቁት ከ9000 በላይ የሆኑ አረጋውያንና የአእምሮ ታማሚዎችን የሚረዳ በጎ ተቋም ነው። ይህ ተቋም ታዲያ በቀን ከ3 ሚሊዮን ብር በላይ የሆነ ወጪዎችን ያወጣል። ለዚህ ወጪ ኢንካም ጀነሬት የሚያደርግ ተቋምን ያቋቁም የሚለው ሐሳብ ውስጥ ለምንድን ነው እግዚአብሔር ዋጋ የማይከፍል የመሰለው? ቢኒያም እንግዲህ ቪዲዮውን እንደተመለከታችሁት ነበረ በሁለቱም ወገኖች ያለው ሐሳብና እንዲሁም በባሮክ ላይ የተነሳው ጥያቄዎች ይህንን ይመስል ነበረ። እንግዲህ ከእያንዳንዱ ሐሳብ ስንነሳ ባሮክ ላይ የተነሳው ጥያቄ እስካሁን ድረስ በባሮክም ሆነ በተለያዩ ሰዎች ምንም አይነት ምላሽ ያላገኘ ሲሆን እኛም ባሮክ ላይ የተሰጠውን ጥያቄ ራሱ ባሮክ ሆነም በሌላ ሰዎች መልስ ከተሰጠበት ቪዲዮውን ይዘንላችሁ የምንመጣ ይሆናል። በሌላኛው በኩል ደግሞ በዚህ በሁለቱ ወገን የተነሳው ጥያቄዎችንም ብዙ ሐሳቦች እየተንሸራሸሩበት ስለሚገኝ በዚህ ላይም ጥልቅ የሆነ ማስረጃን እና ማብራሪያን ይዘንላችሁ የምንገኝ ይሆናል። ለጊዜው ግን በአንዱ በወገን ያለውን መረጃ በግልጽ እናብራራላችሁ። እንዲህ ይላል። እባካችሁን መቄዶንያዎች ለረጅም ጊዜ ብዙ ሰዎችን ስትጠይቁ ወይንም ብዙ ሰዎች እርዳታቸውን ስትጠይቁና ለቤታችሁ ብዙ ሰዎች እንዲገኙ ገንዘቦችንም ስታሰባስቡ እንደቆያችሁ የምናውቀው ጉዳይ ነው። ታዲያ በዚህ ጉዳይ ላይም ብዙ ጊዜ እርዳታ በመቄዶንያ ሲደረግና ብዙ ሰዎችን በዚህ ሐሴት ሲያደርጉ የተመለከትነው ጉዳይ ነው። እኛም በዚህ ነገር እጅጉኑ ደስተኛና ሐሴት የምናደርግበት ነገር ነው። ግን መቄዶንያ አሁን ላይ የራሱ የሆነ ተቋም ሊኖረው ይገባል። ይህ ተቋምም የሥራ ተቋም ሲሆን ገንዘብን ማግኘት የሚችልበትን ማንኛውንም አይነት ተቋም ሊከፍት የተገባ ነገር ነው። ታዲያ ይህንን የምንለው እኛ ነገ ከሚፈጠረውና ወይንም ነገ ከሚመጣው ችግር ተነስተን ነው። ነገ ሰዎች እጃቸውን ወደ ኋላ ቢያደርጉ ወይንም የሆነ ነገር ተመልክተው እንዲየው ቢሉ መቄዶንያ ነገ ላይ ሊወድቅ ይችላል። ይህንን ደግሞ እንዳይሆን ዛሬ ላይ መንቃት አለብን። ስራዎች ይፈጠሩ ስንል ሰዎች አይስጡ ወይንም ሰዎች መርዳታቸውን ያቁሙ ሳይሆን እያልን ያለነው እኛ የምንላችሁ የራሱ ተቋም ሲኖረው ወይንም የራሱ የሥራ ተቋም ሲኖረው መቄዶንያ በራሱ ገንዘብ ማግኘት የሚችልባቸው አቅጣጫዎች ይኖሩታል። ስለዚህም መቄዶንያ ሰዎች ቢረዱትም ባይረዱትም ለራሱ የሚቆምበት የገንዘብ ተቋም ስላለው በዛ ስራዎችን ማስቀጠል ይችላል። አሁን ግን በሰዎች እጅ ላይ ስለሆነ በማንኛውም ሰዓትና በማንኛውም ጊዜ እኚህ ሰዎች እጃቸውን ፈገግ ካደረጉ ወይንም ዞር ካሉብን ግራ ነው የሚገባው፣ መንግስት ላይም ይወድቃል ተብሎ ይታሰባል። በሌላኛው በኩል ደግሞ መቄዶንያ በፍጹም እኛ ምንም አይነት ስራ አንሰራም። እኛ ስራችን ከሰዎች የሚመጣውን ገንዘብ እየተቀበልን ለዚህ የእርዳታ ድርጅት ማገልገል ነው። እኛ ደግሞ በዚህ አገልግሎት የምናምንበት ትልቁ ዋናው ቦታችን ነው። ሰዎች በዚህ ነገር ስለሚጸድቁበት ብለን ስለምናስብ ይህ ነገር መቀጠል ያለበትና መቼም የማይቆም ጉዳይ ነው በማለት ሐሳብና አስተያየቶቻቸውን ከሁለቱም ጎን ያለውን ጠቅላላ አድርገን ይሄው ብለናቸዋል። እናንተም ይህንን መረጃ በመያዝ ሐሳብና አስተያየቶቻችሁን እስኪ በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ልናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሪስ ሚዲያ ቤተሰብ ይሁኑ እንላለን። ዕለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃ
ወገኖቻችን ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝነላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።